በጣም አሪፍ። እሺ ከቆምንበት እንጀምር ወይስ ከላይ ጀምረን እንምጣ? እስኪ ከመጀመሪያውን ጀምረው ትምህርቱን ያመለጣችሁ ያልተማራችሁ ካላችሁ አንድ ቁጥር ብዙ ከጻፋችሁ ከመጀመሪያው እንጀምራለን። ከመጀመሪያው እንጀምራለን። ከላይ ይጀመርላችሁ ሁላችሁ። ኧረ በስመ አብ። እሺ ሁሉም ከመጀመሪያው ይጀመር። እሺ ይኸው። እሺ ሪከርድ አድርጉ፣ በደንብ ሪከርድ ይደረግ። እሺ ይኸው ከአዲስ በቃ ልክ እንደ አዲስ ዛሬ ለመጀመሪያ ጊዜ ብለን ይኸው አንድ ብለን ጀመርን። እሺ ያው አንድ ብሎ ጀምረናል። ከዚህ በኋላ እንዳይቋረጥ እሺ፣ እንዳታቋርጡ አደራችሁ። ምናልባትም 1 አመት ይፈጅብናል ይሄ ሙሉ ትምህርት ተምሮ ለመጨረስ። የአትናቴዎስ የቅዱስ አባታችን የቅዱስ አትናቴዎስን ነው እያየን ያለ ነው። ከቤተ ክርስቲያን አባቶች መካከል ቅዱስ አትናቴዎስ ይባላል። ስለዚህ እንጀምር። እሺ እግዚአብሔር ከኛ ጋር ይሁን፣ እግዚአብሔር ከሁላችን ጋር ይሁን። 7:00 2 ሰዓት ላይ እናቆማለን። አሳውቁኝ። እሺ እንግዲህ ምዕራፍ 23 በመባል ይታወቃል። ይህ ምዕራፍ 23 ላይ ያለ ነው። የአባታችን የቅዱስ አትናቴዎስን ትምህርት ነው የምንማረው። እንግዲህ ይህ ትምህርት በአብዛኛው የሚናገረው ስለ እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ አንድነት፣ ሶስትነት በደንብ አድርጎ የሚናገር ነው። ሃይማኖተ አበው በመባል ይታወቃል። እንግዲህ የሃይማኖትን ጸሎት እንጸልያለን ብላችሁ ጸሎት የምታርሱ ዘውትር ላይ እንግዲህ ይሄ ነው ማለት ነው። ናምን ባህዶ አምላክ እግዚአብሔር አባዜ ኩሉ ገባሬ ሰማያት ወምድር ዚያስተሰሪ ወዚያስተሪ እያለን የምንለው ማለት ነው። እንግዲህ ግዕዙ ጠፍቶብኛል፣ ግን ይሄ ጸሎት ሃይማኖት ከዚህ የተነሳ ነው ማለት ነው። እንግዲህ እዚህ ጋር ሲጀምርልን ያው ለመጀመሪያ ጊዜ እንደ አንድ ብለን ስለምንጀምር ወደኋላ ቶሎ እያልኩ ልሄድላችሁ። ሐዋርያን የመሰለ የተመሰገነ የእስክንድሪያ ሊቀ ጳጳስ ነው። እስክንድሪያ ውስጥ የምትገኝ ቤተ ክርስቲያን ሊቀ ጳጳስ ነው ቅዱስ አትናቴዎስ። የቅዱስ አትናቴዎስ እስክንድሪያ የሚገኝ የአንድ ታላቅ ቤተ ክርስቲያን የእስክንድሪያ ሀገር ታላቁ ሊቀ ጳጳስ ነው። ስለ እግዚአብሔር ቃል ሰው መሆኑን ነገሩን ከኒቅያ ማህበር 318 ሊቃውንት ጋር አስተባብሮ በተናገረበት ድርሳኑ እንዲህ አለ ማለት ነው። ስለዚህ ይህ ትምህርት አሁን ከዚህ በኋላ የምንሰማው ኒቅያ ጉባኤ ላይ የተነገረው በአባታችን በቅዱስ አትናቴዎስ የተነገረ 318 ሊቃውንት ባሉበት የተነገረበት ነው። እንግዲህ 318 ሊቃውንት ሲባሉ ኤጲስቆጶሳት ጭምር ማለት ነው። የሀገር መሪ፣ የቤተ ክርስቲያን አስተዳዳሪዎች እነሱ ሁሉ ያሉበት ማለት ነው። ይሄ ቀላል ነገር እንዳይመስላችሁ። በነገራችን ላይ እነዚህ 318 ሊቃውንት በሙሉ አካል ሁሉ አይደለም የመጡት። እግራቸውን የቆረጡባቸው ነበሩ። በሳጥራ ውስጥ ተደርጎ የመጡ ነበሩ። ቆዳቸው ላያቸው ላይ የተገፈፈ አባቶች ነበሩ። ይሄ በኒቅያ ጉባኤ ላይ ተሰባስበው ውሳኔ ድንጋጌ ሲሰጥ ብዙዎቹ በቃ አካላቸው ጎሎ አይናቸውን አጥፍተዋቸው ቆዳቸውን ገፏቸው አጥንታቸው እስከሚታይ ስጋቸውን ከላያቸው ላይ አንስተው እግራቸው የተቆረጠ አለ። ከወገብ በላይ ብቻ ያሉ ከወገብ በታች ግን ምንም ነገር የሌላቸው ምናምን በጣም ብዙ አይነት አባቶች ናቸው እንጂ ሙሉ አካል የነበራቸው ጥቂት ነበሩ የሚባሉት ማለት በጥቂት ብቻ ነበሩ ነው። ወደሚቀጥለው ክፍል ስንመለከት እንግዲህ ይህ ክፍል ቅዱስ አትናቴዎስ የተናገሩ ነው። እዚህ ምዕራፍ 23 ቁጥር 2 ላይ እንዲህ ይላል። ለመወለዱ ጥንት በሌለው አስቀድሞ ዓለም ሳይፈጠር በመለኮቱ ከአብ በተወለደ አለ። በመለኮቱ ከአብ የተወለደ ማን ነው? እንግዲህ ምስጢረ ሥላሴ ተምረን አይደል? በመለኮት ከአብ የተወለደ ማን ነው? ቶሎ እየጻፋችሁ በመለኮት ከአብ የተወለደ። አሁን በመለኮት የተወለደ ስላለ ስለዚህ በመለኮት የተወለደ ማን ነው? በመለኮት ከአብ የተወለደ ማን ነው? እግዚአብሔር ወልድ ጎበዞች። ስለዚህ በመለኮት ከአብ የተወለደ በማለት መለኮታዊ ውልደቱን ነገረን ማለት ነው። ከእግዚአብሔር አብ ጋር እኩል የሚጋራ ማለት ነው መለኮቱን። ስለዚህ ወልድ በማለት ይናገራል። ዳግመኛም እኛን ለማዳን በኋላ ዘመን ከቅድስት ድንግል ማርያም በተወለደው በእግዚአብሔር ልጅ እናምናለን አለ። ከመቤታችን የተወለደው ማን ነው ስሙ? ከመቤታችን የተወለደው ማን ነው ስሙ? ማን ይባላል ስሙ? እኛ ያወቅ ነው እንድንጠራበት የተሰጠን ከስሞች ሁሉ በላይ ስም የተባለ ማን ነው? ሁላችሁም ጻፉ። ኢየሱስ አይደለ? ኢየሱስ። ስለዚህ በመለኮት ከእግዚአብሔር አብ ተወለደው ወልድ
ድህረ ዓለም ደግሞ ከእመቤታችን ከቅድስት ድንግል ማርያም ተወልዶ እንጠራበት ስም ከስሞች ሁሉ በላይ ስም የተሰጠው ኢየሱስ የሚለውን ስም አወቅን ማለት ነው። ይህ ኢየሱስ የሆነው ማን ነው ነው አሁን ጥያቄው። ቅድመ ዓለም የነበረው በመለኮት የተወለደው ወልድ፣ ድህረ ዓለም ደግሞ የተወለደው ኢየሱስ። እንግዲህ ሁለት አይነት ነገር ሰምተናል። ማን ነው የሚለውን ሊያብራራልን ነው። እንግዲህ ምን አለን ቅዱስ አትናቴዎስ? ለመወለዱ ጥንት በሌለው አለ። ለመወለዱ ጥንት በሌለው አስቀድሞ ዓለም ሳይፈጠር በመለኮቱ ከአብ በተወለደ ዳግመኛ ሲል ስንተኛው ልደቱን እየነገረን ነው ማለት ነው ቅዱስ አትናቴዎስ። ይህ አስቀድሞ ዓለም ሳይፈጠር የነበረው በመለኮት ከአብ የተወለደው ዳግመኛ ሲል ስንተኛ ልደቱን ነው የሚነግረን? ስንተኛ ልደቱን ነው? ሁለተኛ ልደቱን ይነግረናል። ስለዚህ ሁለተኛ ልደት ከማን ተወለደ አለን? አስቀድሞ በመለኮት ከእግዚአብሔር አብ የተወለደው ዓለም ሳይፈጠር የተወለደው ይህ ወልድ ዳግመኛ ከማን ተወለደ አለን? በስጋ ከእመቤታችን ተወለደ እያለን ነው ማለት ነው። ስለዚህ ቅዱስ አትናቴዎስ ምን እያለን ያለው? ዳግመኛ እኛን ለማዳን ስለዚህ እኛን ሊያድነን ከእመቤታችን ከቅድስት ድንግል ማርያም ምን አለ? በተወለደ አለ። የተወለደው ማን ነው ስንል በእግዚአብሔር ልጅ እናምናለን። ስለዚህ ይህ ከእመቤታችን የተወለደው የማን ልጅ ተብሎ ተጠርቷል? የእግዚአብሔር ልጅ እናምናለን። የቀኑ ቀጠሮ ሲደርስ እግዚአብሔር ልጁን ላከ፣ ከድንግል ማርያም ተወለደ። ያለ ብፁዕ ሐዋርያ እንዳስተማረን አለ። ብፁዕ የሆነው ሐዋርያው ምን ብሏል አለ? አስተምሮናል። ሮሜ ምዕራፍ 1 ቁጥር 3 ሜንሽን ሮሜ ምዕራፍ 1 ቁጥር 3 ላይ አስቀምጡ። ይህ የእግዚአብሔር ልጅ የተባለው ይህ የማርያም ልጅ የተባለው ዓለም ሳይፈጠር የተወለደው ደግሞ ዓለምን ከፈጠረ በኋላ ደግሞ ድጋሜ ከእመቤታችን የተወለደው ይህ የእግዚአብሔር ልጅ የተባለውን ሮሜ መልእክት ላይ ቅዱስ ጳውሎስ ምን አለ? ምዕራፍ 1 ቁጥር 3 ላይ ምዕራፍ 1 ቁጥር 3 ሮሜ ለጥፉ ከስር ቶሎ የምትለጥፉ እህት ወንድሞች በደንብ አድርጋችሁ እየያዛችሁ እሺ። ይህ ትምህርት መሰረታዊ ነው። ከዚህ በኋላ ወደ ኋላ አንመለስም። ሮሜ ምዕራፍ 1 ቁጥር 3 የለም ሰው ዛሬ የሚለጥፍ ጎበዝ ቲጂ እግዚአብሔር ይስጥልኝ። ይህም ወንጌል በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ አለ። ስለዚህ ቅዱስ ጳውሎስ ምን አለ? ይህ ወንጌል በስጋ ከዳዊት ዘር ስለተወለደ አለ። በምን ተወለደ? በስጋ አለ። አስቀድሞ በመለኮት የነበረው በምን ተወለደ አለ? ከዳዊት ዘር በምን ተወለደ አለ? በስጋ። ቅዱስ ጳውሎስ እየተናገረ ያሉን ሰማችሁ? ይህ ወንጌል በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ አለ። ስለዚህ በስጋ የተወለደው ይህ ማን ነው አለ? የእግዚአብሔር ልጅ ነው። የእግዚአብሔር ልጅ ነው። ስለዚህ በመለኮት ከእግዚአብሔር አብ ጋር ምንድን ነው አለ? አንድ ነው። ሚስጥረ ሥላሴ ተምራችኋል፣ ታውቃላችሁ ስለማን እያወራ እንደሆነ። እሺ ከዛ ወዲያ ምን አለን? ይህ አንዱ አምላክ ነው አለ። ይህ ስንት አምላክ ነው አለ? ይህ አንዱ አምላክ ነው። ሁለት አምላክ አይደለም፣ ሶስት አምላክ አይደለም፣ አራት አምላክ አይደለም። ስንት አምላክ ነው አለ? ይህ አንዱ አምላክ ነው። በመለኮት የእግዚአብሔር ልጅ፣ በስጋ የአዳም ልጅ ነው አለ። ስለዚህ በመለኮት የማን ልጅ ይባላል? በመለኮት የማን ልጅ ነው? የእግዚአብሔር ልጅ። በስጋ ውስጥ አለ የአዳም ልጅ ነው። የአዳም ልጅ። ይህ አንዱ አምላክ ስንት ጊዜ ተወለደ? 2 ጊዜ። የመጀመሪያው ከእግዚአብሔር አብ በመለኮት ያለ ስጋ ያለ እናት ተወለደ። ጥንትነት ሳይቆጠርለት፣ ጊዜ ሳይቆጠርለት፣ ምን ሳይቆጠርለት። እሺ ድህረ ዓለም የሰው ልጅ ተብሎ ወይም የአዳም ልጅ ተብሎ በምን ተጠራ? በስጋ። ከማን ተወልዶ? ከእመቤታችን ተወልዶ፣ ከማርያም ተወልዶ። ስለዚህ ቅዱስ የሆነው አትናቴዎስ እንደዚህ ይለናል። አባታችን ቅዱስ አትናቴዎስ እንደዚህ ይለናል። የአዳም ልጅ ስለሆነ ለወልድ ዋህድ ለአንዱ የምንሰግድለት ለአንዱ የማንሰግድለት 2 አካል 2 ባህሪ አለው የምንል አይደለም። ሰው የሆነ የእግዚአብሔር አካሉ ባህሪው አንድ ነው እንጂ ከስጋው ሳንለይ አንድ አድርገን አንዲት ስግደት እንሰግድለታለን እንጂ አይ መለኮቱ ከእግዚአብሔር አብ ስለተወለደ እሱ ነው እግዚአብሔር። ይህ ደግሞ ከአዳም ዘር ስለተወለደ የዳዊት ዘር ስለተባለ ከዛ ወዲያ ደግሞ ይሄ የማርያም ልጅ ስለተባለ እንደዛማ በቃ 2 ቦታ ከፍለ ነው ለስጋው አልሰግድም፣ ይሄ ፍጡር ነው፣ ይሄ ደግሞ አምላክ ነው ብለን 2 ቦታ አንከፍለውም አለ። ማን? ቅዱስ አትናቴዎስ። ልክ አሁን ከስሩ እስከሚያድግ ማን ነበር አምላክ አለ?
እሺ እስከምትማር ድረስ ስማ፣ ቅዱስ አትናቴዎስ የሚያስተምረውን ስሙ። እሺ መልሱ እዛው ይመለስላል። ቁጥር 4 ላይ ቅዱስ አትናቴዎስ ምን አለን? ቁጥር 4 ላይ ምን አለን? ቅዱስ አትናቴዎስ ቁጥር 4 ላይ ምን አለ? ሁለት ነው፣ አንዱ ከእግዚአብሔር የተገኘ የባህሪ አምላክ ነው፣ ለእርሱ እንሰግዳለን። ሁለተኛው ከማርያም የተገኘ ሰው ነው፣ ለእርሱ አንሰግድም አንልም። ስለዚህ ሁለት ቦታ አንከፍለውም። ለአንዱ ለመለኮቱ ሰግዳለሁ፣ ለስጋው አልሰግድም። አይ ለስጋው ስግደት አያስፈልግም፣ ለመለኮቱ ነው የምሰግደው። አይ መለኮቱ ስጋ ውስጥ ስለሆነ ያለው ስለተዋሃደ ስጋውን ሳይሆን መለኮቱን ብቻ እያሰብኩ ነው የምሰግደው። አይ መለኮቱ በስጋው ስላለ ሞቶ እስከሚነሳ ድረስ ሰው ብቻ ስለሆነ አልሰግድለትም ምናምን የሚባል ትምህርት የላትም ቤተክርስቲያን። እንዴት ስንል ባለፈው አሳይቻችኋለሁ። አንድ ኖርማል የነበረ ብረትና አንድ ሰዓትም ሁለት ባህሪያቶች አሉ። ብረቱን ወስደን እሳት ውስጥ ብንከተውና ብናቆየው እሳቱ ብረቱን ቢያግለውና ብረቱን ብናወጣ እሳቱ ባለበት ቦታ ቢቀመጥም ብረቱ ግን እሳት ውስጥ ገብቷልና ያ እሳት ውስጥ የገባው ብረት ብቻ ነው ወይንስ የጋለ ብረት ነው የምንለው አለና፣ ስለዚህ አይ እኔ ብረቱን ብነካው አያቃጥለኝም እሳቱን ብነካው ያቃጥለኛል ብለን ነው የጋለውን ብረት የምንነካው? አይ አሁን እነዚህ ሁለት ነገር ተዋህዷል። ስለዚህ የጋለውን ብረት ግለቱ እንዳያቃጥለኝ ብረቱን ስነካው አያቃጥለኝም፣ እሳቱን ስነካው ስለሚያቃጥለኝ አሁን የምነካው ብረቱን ብቻ ነው ብለን ብንይዘው ከማቃጠል ወደኋላ ይላል አይልም? ይላል እንዴ? አይልም። የጋለው ብረት ስቲል ምን ሆኗል? ብረቱም እሳቱም አንድ ላይ ምን ብሏል? ተዋህዷል። እና ያን ቀዝቃዛ የነበረውን ብረት አስበን የምንነካ ከሆነ ምን እንሆናለን? በእሳቱ ባህሪ የእሳቱን ባህሪው ስላደረገ ምን ያደርጋል? ያቃጥለናል። አይ እሳት ብቻ ነው ያለው፣ ስለዚህ እሳት የሚጨበጥ የሚነካ አይደለም፣ ስለዚህ በአጠገቡ እንደዚህ ጣቴን ላሳልፍ ወይም እጄን ላሳልፍ ብለን እሳት ሲንቀለቀል በነበረበት ሰዓት ስናሳልፍ እንደነበረው ብረቱን እናሳልፍ ብንል ጉዝ አካሉ ይገዛናል፣ ይይዘናል። ማሳለፍ ወይም በውስጡ ማለፍ አንችልም። ስለዚህ የእሳቱ ባህሪ ብረቱን እንደያዘ ሁሉ የብረቱ ባህሪ ደግሞ የእሳቱን ባህሪ እንደያዘ ሁሉ አቃጠለኝ የምንለው የጋለ ብረት እንዳልን ሁሉ ሰው የነበረው የመለኮትን ባህሪ አድርጓልና የማይጨበጥ የማይዳሰስ የማይነካ የነበረው በስጋ ምክንያት ውስንነት፣ በስጋ ምክንያት የሚነካ፣ በስጋ ምክንያት የሚዳሰስ፣ በስጋው ምክንያት የሚታመን፣ በስጋው ምክንያት ሞት የሚቆጠርለት ሆነ። እሺ ሰው ደግሞ የደካማ የነበረው ደግሞ ግስፍና ያለው ደግሞ ረቂቅነት የሌለው ደግሞ ይሄ ጥንትነት የሌለው ደግሞ የመለኮትን ባህሪው አድርጓልና መለኮት ጥንት የሌለው መለኮት ዘመን የማይቆጠርለት መለኮት አምላክ ፈጣሪ ነውና ይህ ተፈጣሪ የነበረው ሰውነት የመለኮትን ባህሪው አድርጓልና ይህ ደቃቃ ይህ ደካማ የነበረው የአዳም ስጋ የነበረው የመለኮት ባህሪ እሱ ስለሆነ የማያቃጥል የነበረው የሚያቃጥል የሚነካ የነበረው ዘላለማዊ እንዲሆን የሚራብ የነበረው ማይራብ እንደሆነ ይህ ደግሞ ዘላለማዊነት ያልነበረው በመለኮት ምክንያት ዘላለማዊ እንደሆነ ጥንትነት የሌለው ስጋ ጥንትነት ተቆጠረለት ብለን እናገራለን። የፍጡር የነበረው ስጋ መለኮት ባህሪውን አድርጓልና ፍጡርነቱን ምን ብሏል ማለት የፍጡር ስጋ ቢሆንም ግን ከተዋህዶ በኋላ ግን ፍጡር ብለን እንዳንጠራው ሆነ። ለምን ስንል መለኮት ፈጣሪ ያንን ስጋ ምን አድርጎታል? የራሱ ገንዘቡ አድርጎታልና። የተፈጠረ ስጋ ቢሆንም ከመለኮት ተዋህዶ በኋላ ግን ፍጡር አንለውም። ፍጡር ካልነው ስጋ ለስጋ የተነገረለት ንግግር ወይም ያን ስጋ የተፈጠረ ነው ስንለው መለኮት የተዋሃደው ነው እና ለስጋ የተነገረ ነገር ሁሉ ለመለኮት ይሆናል። ስለዚህ መለኮት ፍጡር አለው ፈጣሪ አለው ብለን እንድንናገር ያደርገናል ማለት ነው። ስለዚህ ለስጋ የተነገረ ሁሉ ለምን ይሆናል? ለመለኮት ይሆናል። ምክንያቱስ ለስጋ የተነገረ ሞት ለመለኮት ተቆጥሯልና። ስጋ ቢራብም መለኮት ተራበ ብለናልና። ምክንያቱስ መለኮት የተራበው በስጋ ምክንያት ስለሆነ ይህ ምን ማለት ነው ስንል ለምሳሌ አምላክ ሞተልን እንላለን። አምላክ ግን በባህሪው የሚሞት ነው? አልሞተም። ታዲያ አምላክ ሞተ ብለን ለአምላክ ሞት እንዲቆጠር ያደረገው ምንድን ነው ስንል ሞት የሚስማማ የነበረው ስጋ ምን ሆኗል? ሟች ስለሆነ። ቅዱስ አትናቴዎስ በነገራችን ላይ ያብራረዋል። ምንድን ነው የሚለን? እንግዲህ አለ እዚህ ጋር በደንብ እያያችሁ ሁለት ነው አለ። ምክንያቱም ሁለት ባህሪያት ናቸው አንድ ባህሪ የሆነው ከሁለት አካል ነው አንድ አካል ብለን የምንጠራው። ስለዚህ ሁለት ነው አለ። አንዱ ከእግዚአብሔር የተገኘ የባህሪ አምላክ ነው መለኮት ማለት ነው። ለእርሱ እንሰግዳለን። እሺ
ሁለተኛው ከማርያም የተገኘ ሰው ነው፣ ስጋ ማለት ነው፣ የስጋ ባህሪ። ለእርሱ ደግሞ አንሰግድም አንልም አለ። እርሱ ከሰው ቢወለድም በጸጋ የእግዚአብሔር ልጅ አይደለምና። ስለዚህ የእርሱ የዚህ ከማርያም የተወለደው የጸጋ ሳይሆን የምን አምላክነት ስለሆነ ያለው ከእግዚአብሔር አብ የባህሪ ልጁ ስለነበረ በጸጋ ሳይሆን የባህሪ ምን ከእውነተኛ አምላክ የተገኘ እውነተኛ፣ ከእውነተኛ ብርሃን የተገኘ እውነተኛ ብርሃን፣ ቃል የነበረ ዓለምን የፈጠረ እውነተኛ መለኮት ስለሆነ ይህንን መለኮታዊ ባህሪውን ትተን አይ የጸጋ አምላክነት ነው ያለው ብለን ከነ ሙሴ ጋር አንድ አናረገውም። ስለዚህ ቅዱስ አትናቴዎስ ምን አለን? እርሱ ከሰው ቢወለድም አለ። ከሰው ማለት ከማርያም ቢወለድም ይህ በጸጋ የእግዚአብሔር ልጅ አይደለምና አስቀድሜ እንደተናገርኩት አለ ቅዱስ አትናቴዎስ አባታችን። አስቀድሜ እንደተናገርኩት ከእግዚአብሔር የተገኘ እግዚአብሔር ነው እንጂ እግዚአብሔር አምላክ አይ አንተ እግዚአብሔር ሁን ብሎ የሰጠው የጸጋ ሹመት አይደለም። የባህሪው ነው፣ ገንዘቡ ነው። እስቲ ለምሳሌ ምን ማለት ነው የሚለውን እስኪ አንዴ መጣው። ታቡን ከፍ አድርጉት እስኪ መጣው። እስኪ የባህሪ መወለድ ማለት ምን ማለት ነው የሚለውን እንመልከት። በባህሪ አንድ ነው፣ የባህሪ ልዩነት የለውም፣ በባህሪ ተወልዷል ስንል ምን ማለት ነው? እስኪ እዩት፣ እዚህ ጋር በደንብ እዩት። ባህሪ ምን ማለት ነው የሚለው ጸጋ ማለትና ባህሪ ማለት የተለየ መሆኑን እናያለን። እሺ ምን ማለት እንደሆነ እንድታዩት። ለምሳሌ እስኪ የዚህ የእሳቱ ባህሪ ምንድን ነው? እስኪ ጻፉልኝ። የእሳቱ ባህሪ ምንድን ነው? አሁን እያየን ያለ ነው እሳት ባህሪው ምንድን ነው? ምንድን ነው? እስቲ እሺ ይሞቃል፣ ያቃጥላል። እሺ አይጨበጥማ፣ ያሳልፋላ። ምን ጨብጠው አይደለም። እሺ አይጨበጥም። እሺ ብርሃን ይሰጣል፣ ሙቀት አለው፣ ያቃጥላል ምናምና። እሺ ይኸውላችሁ ይሄኛው እሳት ሌላ እሳት ይውለድ። እስኪ ይሄ እሳት ሌላ እሳት ይውለድ። ሌላ እሳት ሳይሆን የምንለኩሰው ይሄ እሳት ሌላ እሳት ይውለድ። እሺ ያው የነበረው እሳት ሌላ እሳት ሊወልድ ነው። እሺ ወለደ፣ ሌላ እሳት ወለደ። ሁለቱ በባህሪ ምንድን ነው የሚለያዩት? የሁለቱ የባህሪ ልዩነት ምንድን ነው? እሺ ይሄ ሁለተኛው ላይ ነው ያየ ነው። ሁለተኛው ላይ ነው ያየ ነው። ይሄ ሁለተኛው ዙር ላይ ነው ያየ ነው አይደለ? ይሄኛው መጀመሪያ ላይ ነበር ያየ ነው። መጀመሪያ ላይ አይተነዋል። በእድሜ የትኛው ይበልጣል? በእድሜ የቱ ይበልጣል? አረንጓዴ ወይ ሰማያዊ? አረንጓዴ ላይ ያለው እሳት ነው ሰማያዊ ላይ ያለው እሳት ነው የሚቀድመው? የሚቀድም እኮ የለም። አረንጓዴው ላይ የነበረው እሳት አይደለ? ይሄንን እሳት የሰጠን የነበረው እሳት ነው እዚህኛው ላይ የመጣው። ሌላ አዲስ እሳት እኮ አለ እኮ ስነ ይሄ እሳት በነበረበት ዘመን ሁሉ ይሄኛው እሳት እኮ አለ። ምክንያቱስ ይሄን እሳት ያገኘ ነው ከዚህኛው እሳት ላይ እኮ ነው። ከመጀመሪያው ከነበረው ላይ አይደለ እዚህ ጋር ያመጣ ነው። ሌላ እሳት መች ለኮስን?
አረንጓዴ ላይ የነበረው እሳት እዚህኛው ላይ የለም? እሺ ቆይ ይሄ እሳት ከየት ነው የመጣው? ይሄ እሳት ከማን ያገኘ ነው? ከማን ያገኘ ነው? የዚህ እሳት እድሜ አስቀድሞ የት ላይ ነበር ያለው? በደንብ እያስተዋላችሁ እሺ። የዚህኛው እሳት እድሜው የትኛው ላይ ነበረ? የት ነበረ? እዚህኛው ላይ አልነበረ? እዚህ ላይ ነበረ እኮ። ስለዚህ ይሄኛው እሳት በምንም ተአምር ከዚህኛው እሳት አይበልጥም። ምክንያቱስ ይሄኛውን እሳት ያገኘው ከዚህኛው ነው። እሺ እስኪ ይጠፋፋሉ ሁለቱ እንመልከት። እንግዲህ በባህሪ አንድ የሆነ ነገር አይጠፋፋማ። እስኪ ያጠፋል። ስንት ነው የምናየው? አሁን ስንት እሳት እያየን? እስቲ መጀመሪያ የነበረው አረንጓዴ ላይ ያለው ሰማያዊ ላይ ያለው አሁን ተጠፋፍቷል? አልተደበላለቁም? ተጠፋፍቷል? ተለያይቷል? እሺ ይሄ ብርሃን ይሰጣል፣ ይሄ ይሰጣል። ይሄ ያበስላል፣ ይሄ ያበስላል። ይሄ ያቃጥላል፣ ይሄም ያቃጥላል። ይሄ ያነዳል፣ ይሄም ያነዳል። ይሄ ሙቀት አለ፣ ይሄ ሙቀት አለ። ሶ ይሄኛው እሳት ነው ይሄንን የወለደው። ይሄንን ከወለደው ይሄኛው እሳት ለምን አልበለጠም? ለምን ይሄንን እሳት አይበልጠውም ነበር? ስለዚህ ቅዱስ አትናቴዎስ ስለዚህ ቅዱስ አትናቴዎስ በትንሹም ቢሆን የገባችሁ ይመስለኛል። ስለዚህ ቅዱስ አትናቴዎስ ምን እያለን ነው? እንመለስ። ቅዱስ አትናቴዎስ ምን አለን? በዚህ ክፍሉ ላይ በምዕራፍ 23 የቅዱስ አትናቴዎስ ምዕራፍ 23 ቁጥር 4 ላይ እንደዚህ አለ። አስቀድሜ እንደተናገርኩት አለ ከእግዚአብሔር የተገኘ እግዚአብሔር ነው እንጂ ሁለት አይነት የሚባል አይደለም። አንዱ የበላይ አንዱ የበታች የሚባል ነገር የለም። ስለዚህ ከእሳቱ የተገኘ እሳት የተገኘበትን እሳት አይበልጠውም፣ አያንሰውም፣ አይጎለውም። ወደኋላ መጣ፣ ሁለተኛ፣ ሶስተኛ፣ አራተኛ መጣ አይልም። ስለዚህ ከነበረው እግዚአብሔር የነበረ እግዚአብሔር ነው። ቅዱስ አትናቴዎስ ያው በቃ አሁን ያየናትን ይሄን እንደዚህ አስረዳል። ከእግዚአብሔር የተገኘ እግዚአብሔር ነው እንጂ በጸጋ በምናምን የሚባል ነገር የለም አለ። ደስ አይልም? እሺ እንቀጥል። ገና አላበቃም። አሁንም አላበቃም። እንቀጥል። ቁጥር 5 ላይ ምን አለ? እርሱ የእግዚአብሔር አንድ ልጅ ነው፣ ዳግመኛ በኋላ ዘመን በስጋ ከእመቤታችን ከቅድስት ድንግል ማርያም የተወለደው ያው የነበረው ራሱ ነው፣ ሌላ አይደለም አለ። ሌላ አምላክ የተወለደ የለም። መጀመሪያ የነበረው ነው። በስጋ ከእመቤታችን ተወለደ የምንለው የነበረው ነው። እሺ ምን ማለት ነው? እንቀጥል። ማስረጃ አንደኛ የዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ላይ ስትመለከቱ ቃል ነበረ፣ ቃልም ምን ሆነ አለ? ስጋ ሆነ። ያ ቃል በእግዚአብሔር ዘንድ የነበረው ምን ሆነ? ስጋ ሆነ። ያ ደግሞ ስጋ የሆነው ደግሞ ራሱ ደግሞ ማን ነው አለን? እግዚአብሔር ነው። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህ ቃል ደግሞ ማን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እሺ ምን ማለት ነው? እሺ ቅዱስ አትናቴዎስ እንደዚህ አለ። ምን ማለት ነው ስንል ማብራሪያ ሰጠን። እሺ የሉቃስ ወንጌል ምዕራፍ 1 ከቁጥር 26 ጀምሮ ያለውን ትምህርት ያስቀምጣል እንደ ማስረጃ ቅዱስ አትናቴዎስ። የሉቃስ ወንጌል ምዕራፍ 1 ቁጥር 26 እስከ 39 ባለው ላይ ማስረጃ አለኝ ብሎ ይጠቅስላቸዋል ለተሰበሰቡት። ምንድን ነው ያላቸው? የእመቤታችን የቅድስት ድንግል ማርያምን ይገልጻል። ቅዱስ አትናቴዎስ ነው በነገራችን ላይ። እሺ በደንብ እያያቸው የአባቶች ትምህርት ስለሆነ ምን ይላል? ወንድ ሳላውቅ መውለድ እንደምን ይቻለኛል አለችው እመቤታችን። ማንን? ማርያምን ማለት ገብርኤልን በጠየቀችው ጊዜ አለ። እሺ በጠየቀችው ጊዜ መንፈስ ቅዱስ ያድርብሻል። አንድ ያለ መንፈስ ቅዱስ ማደር ጌታችን መድኃኒታችን ኢየሱስ ክርስቶስ አልተወለደም። አንድ እንበል። የአብ ኃይሉ ከኃጢአት ይከልልሻል። ስለዚህ መድኃኒቴ ብላ የጠራችው ከኃጢአት ሁሉ የጠበቃት እርሱ ስለሆነ መድኃኒቴ ብለዋለች። ትርጓሜ ልሴድ መድኃኒቴ ለምን አለችው? እመቤታችን ንጽሕት በሕሊና ንጽሕት በስጋ ንጽሕት በልቦና ከሆነች መድኃኒቴ ለምን ልትለው ቻለች ስንል ይኸው
መንፈስ ቅዱስ አድሮባታል። የእግዚአብሔር ኃይሉ ከኃጢአት ከልሏታል። የምትወልጂው ምስጉን የባህሪ አምላክ ነው ተብሎ ተነግሯታል። ስለዚህ የወለደችው ቅዱስ ነው። ስለዚህ ቅዱስ ማደሪያው ቅዱስ መሆን አለበት። ስለዚህ ቀድሷታል፣ ጠብቋታል። ምንም ኃጢአት፣ ምንም በደል፣ ምንም ነገር እንዳይኖርባት በቅድስና ጠብቋታል። ይህንን ደግሞ ማርያም ታውቃለች። ሳታውቅ የተከናወነ ነገር የለም። መጀመሪያ አስፈቅዶ ስለሆነ ምን ማለት ነው? አስፈቅዶ ስንል መልአኩን ልኮ ለእመቤታችን ይህን ነገር አስረድቶ ከዛ ወዲያ ይኩነኒ ወይም ይሁን ይደረግልኝ እኔ ለጌታዬ ባሪያው ነኝ ስትል በማኅፀኗ እንዳደረ መጽሐፍ ቅዱስ የሉቃስ ወንጌል እንደሚናገር እየተናገረ ነው። የአብ ኃይሉ ከኃጢአት ይከልልሻል፣ ይህም የምትወልጂው ምስጉን የባህሪ አምላክ ነው፣ የእግዚአብሔር አብ የባህሪ ልጁ ይባላል ብሎ መልአክ አምላክን ለወለደች ለእመቤታችን ለቅድስት ድንግል ማርያም ነገራት ይላል። ማን? ቅዱስ አትናቴዎስ። ሰሞኑን አንድ ቪዲዮ ሲሸጋገር አይታችሁ ከነበረ ማርያም በልጇ ላይ ትዕቢት ሎቱ ስብሐት ትዕቢት የያዛት ልጇን ተገዳደረችው የሚል ቪዲዮ ሰምታችኋል። ችግር የለውም። ልጁ ላይ አይደለም ችግሩ፣ ሀሳቡ ላይ እንደ ፖይንት እንነሳለን። እመቤታችን ቅድስት ድንግል ማርያም አስቀድማ የምትወልደው ማንን እንደሆነ የምታውቅ ናት። ዓለምን የፈጠረ አምላክን ለእሷን ፈጣሪው የሆነ ልጅ እየወለደች እንደሆነች ታውቃለች። ቅዱስ አትናቴዎስ እንደሚነግረን እመቤታችን ቅድስት ድንግል ማርያም በጠየቀችው ጊዜ ገብርኤል የእግዚአብሔር አብ የእግዚአብሔር ወልድ የእግዚአብሔር መንፈስ ቅዱስ ስራ በእሷ ላይ ሊከናወን እንደሆነና እግዚአብሔር አምላክ እሷን ለዚህ ማደሪያ ትሆን ዘንድ እንደመረጣት፣ ይህ ደግሞ የምትወልደው የመለኮት እናት ተብላ ልትጠራበት እንደሆነ፣ የምትወልደው ደግሞ ከሶስቱ ቅዱስ አንዱ ቅዱስ የሆነውን እግዚአብሔር ወልድን በስጋ ልትወልደው እንደሆነ፣ አዳኝ ጌታ ገዢ አምላክ ሁሉን የሚችል መሆኑን እየነገራት ነው ያለው። ቅዱስ አትናቴዎስ ደግሞ ምን እያለ ነው? እየመሰከረ ነው። ቁጥር 7 ላይ እንደዚህ አለ። ከእመቤታችን ከቅድስት ድንግል ማርያም የተወለደው የእግዚአብሔር የባህሪ ልጅ ነው። ስለዚህ ከእርሷ የሚወለደው አለ የጸጋ ልጅነትን ሳይሆን የምንድን ነው አለ የባህሪ ልጇ ነው። ባህሪ ማለት ምንድን ነው? ቅድም እንዳየ ነው የአንዱ እሳት ባህሪ የዛ እሳት ባህሪ ነው። ያ የሚሰራውን ይሄ ይሰራል። ስለዚህ የምትወልደው ዓለምን የፈጠረውን እግዚአብሔር ወልድን በስጋ እየወለደችው እንደሆነ ቅዱስ አትናቴዎስ ያሰምርበታል። እሺ እርሱም የባህሪ አምላክ ነው ካለ በኋላ መለኮት ቢያድርበት መለኮት ቢያድርበት በጸጋ የከበረ አይደለም። በጸጋ የከበረ ማለት ምን ማለት ነው የሚለውን እንመልከት። በጸጋ የከበረ ነው የማንለው ለምንድን ነው? እሺ እንመልከት። በጸጋ የከበረ ነው ማለት ምን ማለት እንደሆነ እንመልከት። እሺ በጸጋ መክበር ማለት ምን ማለት ነው? ስጦታ ሰጪና ስጦታ ተቀባይ ሊኖሩ ይገባል። መለኮታዊ ባህሪ በምንለው ውስጥ ሰጪና ተሰጪ፣ ሰጪና ተቀባይ የሚባል ነገር የለም። ለምሳሌ እቺን ብረት ናት እንበልና ይሄንን ብረት ነው እንበል። ይሄ ብረት ነው ብለን እናስብ። እሺ አስቡልኝ በተቻላቸው አቅም ብረት ነው ብለን እናስብ። ይሄ ደግሞ እሳት ነው። ይሄ ብረቱ በባህሪው የሚያቃጥል አይደለም። በባህሪው አያቃጥልም። በባህሪው ቀዝቃዛ ነው። ነገር ግን አመጣውና እዚህ እሳቱ ላይ እንዲሞቅ አረኩት። ብረቱ ማሞቅ ጀመርኩ። ብረቱ እንዲሞቅ አረኩት። አሁን ብረቱ ሞቋል፣ ጭስም ወጥቶታል። ይህን ብረት ብነካው አሁን ያቃጥላላ። ሶሪ አቃጠለ። ስለዚህ ይሄ ብረት ያቃጠለው ከራሱ ነው ወይንስ ከዚህ ላይ ባገኘው ሙቀት ነው? ከራሱ ነው ወይንስ ይሄ ሰጥቶት ነው ሙቀትን? ይሄ ብረት እንዲያቃጥለን የሆነው ሰጥቶት ነው ወይንስ ወስዶ ነው አይደል? ወስዶ ነው። ስለዚህ ሰጥቶት ወይም የባህሪው ያልሆነው ከእሳቱ ላይ ምን አድርጎ ነው? ሙቀት አግኝቶ ነው። ሙቀት አግኝቶ። ስለዚህ የራሱ ባህሪ አይደለም። ባህሪ ግን ከማን ወሰደ? ከእሳቱ ላይ። እሳት በባህሪው ማቃጠል ነበረና የእሳቱን ባህሪ ከእሳቱ ባህሪ ላይ ወደ ራሱ ወሰደና የሚያቃጥል ሆነ። ነገር ግን ያ ማቃጠል መጀመሪያውኑ የራሱ አይደለም ነው። ስለዚህ ጸጋ ማለት መጀመሪያ ለምሳሌ ሌላው የነበረውን አሁን እግዚአብሔር አምላክ ለሙሴ በፈርዖን ላይ አምላክ አድርጌ ሾሜሃለሁ ሲለው መጀመሪያ አምላክ ያልነበረው ሙሴ
በፈርዖን ላይ አምላክነትን ከማን አገኘ? ከእግዚአብሔር አገኘ። ይሄ ስጦታ ነው። ስለዚህ ጌታችን መድኃኒታችን ቅዱስ አትናቴዎስ ሲናገር ከእመቤታችን ከቅድስት ድንግል ማርያም ተወለደ ስንል ይላል። ይሁት እዚህ ጋር ከእመቤታችን ከቅድስት ድንግል ማርያም ተወለደ ስንል ይኸው እዚህ ጋር በደንብ እያያችሁ መለኮት የሚለው ጋር መለኮት ቢያድርበት በጸጋ የከበረ አይደለም፣ በስጦታ አይደለም። መለኮት አደረበት ብንል በስጦታ በጸጋ አይደለም። ስጋን በመንሳት ሰው የሆነ እርሱ ብቻ ነው። ስለዚህ ስጋን ነስቶ ገንዘቡ አድርጎ ነሳ ማለት ወስዶ ማለት ነው። መለኮት ስጋን ነስቶ የራሱ አደረገው፣ የራሱ አደረገው። ስለዚህ በመለኮት የእግዚአብሔር ልጅ ነው፣ አምላክ ነው። እርሱ ወልድ አንድ ብቻ ነው። እርሱ ወልድ ምንድን ነው አለ? አንድ ብቻ ነው። ወልድ ሁለት የሚባል ወልድ የለም። ስለዚህ አስቀድሞ ወልድ ብለን ከሶስቱ አካል የምናውቀው እርሱ ከእመቤታችን ከቅድስት ድንግል ማርያም ከስጓ ስጋ ከነፍሷ ነፍስ ነስቶ ኢየሱስ ተብሎ የተጠራው ይህ ወልድ ነው። ሌላ አዲስ ነገር የመጣ ነገር የለም። ስለዚህ በጸጋ የአዳም ስጋ ወልድ ስላደረበት በጸጋ አምላክ ሆነ ተብሎ አይነገርም። ያ ስጋ ማደሪያ ሆኖ፣ ማደሪያ ማለት ይሄ እንትን ምንድን ነው? ተዋህዶ። እሺ እንበለ ህድረት ነው የምንለው አይደለ? ይሄ መለኮት መጥቶ ስጋ ውስጥ አደረ ምናምን የሚባል ትምህርት የለም። በእመቤታችን በኩል እንደዚህ አልፎባት ምናምን የሚባል ትምህርት የላትም ቤተክርስቲያን። ከእመቤታችን ከቅድስት ድንግል ማርያም ከፍሎ ከስጓ ስጋ ከነፍሷ ነፍስ ወስዶ ተዋሃደ። ስለዚህ ያ የተዋሃደው ወይም ያ የነሳው ስጋ አስቀድሞ የተፈጠረ ቢሆንም መለኮት የራሱ ገንዘቡ አድርጎታልና ምን አይባልም አለ። ጸጋ አገኘ አንልም፣ በጸጋ የከበረ አንለውም። ለምን? መለኮት የራሱ አድርጎታልና። ስለዚህ መለኮት የራሱ ሲያደርግ ያለምን ብለናል? እንበለ ህድረት አይደለ? እንበለ ሚጠት፣ አንዱ አንዱን ሳይውጥ፣ አንዱ አንዱን ሳይደረብ፣ አንዱ በአንዱ ሳያድር፣ አንዱ በአንዱ ሳይጠፋፋ፣ አንዱ አንዱን ሳይበልጠው፣ አንዱ አንዱ ላይ ሳይጫን፣ አንዱ አንዱን ባህሪ ሳይለውጥ ያለመለወጥ እያለን ተናግረናል ሚስጥረ ስጋዌ ስንማር። ስለዚህ ወልድ አንድ ነው። እርሱም ከእመቤታችን የነሳውን ስጋ የተዋሃደው ራሱ አስቀድሞ የነበረው ነው። እሺ እንደዛ ከሆነ ቅዱስ አትናቴዎስ ሌላ ነገር ሊጨምርልን ይገባዋል። እሺ ምን? የእኛ መከራ ተቀበለ በመለኮቱ መከራ ሳይኖርበት አለ። ስለዚህ መለኮት መከራ አለበት የለበትም አለ። ግን የእኛም መከራ ተቀበለ አለ። ግን መለኮቱ ምን መከራ መቀበል አይኖርበትም አለ። ምክንያቱስ መለኮት መከራ ይቀበላል አይቀበልም? መለኮት ይሞታል አይሞትም? መለኮት ዘመን አይቆጠርለትም? መለኮት ይደክማል አይደክምም? መለኮት ይዝላል አይዝልም? መለኮት አጋዥ ይፈልጋል አይፈልግም? ግን እሳ ምን አለ ቅዱስ አትናቴዎስ? የእኛ መከራ ተቀበለ በመለኮቱ መከራ ሳይኖርበት አለ። ክርስቶስ አለ። ከዛ ወዲያ ክርስቶስ የምትሏ ስም የተዋህዶ ስሙ ነው፣ የተዋህዶ ስሙ። ስለዚህ ክርስቶስ ስለኛ በምን በስጋ መከራ ተቀበለ ተብሎ እንደተጻፈ አለ። ስለዚህ ክርስቶስ ለእኛ ሲል ምን ተቀበለ? በስጋው መከራ ተቀበለ። ስለዚህ የስጋው ሕማም ለማን ተቆጠረለት ማለት ነው? የስጋው ሕማም ለማን ተቆጠረለት? ለማን ተቆጠረ? ለመለኮት ተቆጠረለት። ግን እሳ የእኛም መከራ ተቀበለ በመለኮቱ መከራ ሳይኖርበት ብሎ እንደሚናገረው ካህኑ። ዳግመኛም አለ። አሁንም ድጋሜ እዚህ ጋር ቅዱስ አትናቴዎስ ይቀጥላል። ዳግመኛም ስለ እኛ ስለ ሁላችን ቤዛ አድርጎ ለሕማመ ሞት ሰጠው እንጂ አለ። ራሱን እስከ ሞት ድረስ ቤዛ አድርጎ ምን ብሏል? ለሕማመ ሞት ሰጠው እንጂ አንድ ልጁን እግዚአብሔር ለአንዱ ልጁ እንኳን አላዘነም ብሎ እንደተናገረ ለአንድ ልጁ እንኳን ምን አላለም? አላዘነም። እሺ ከምድረ በዳ ለአንድ ብቸኛ ለሆነው ልጁ ያላዘነው ማን ነው? ጻፉልኝ እስኪ። ማን ያላዘነው? ብቸኛ ለሆነው ለአንድ ልጁ ያላዘነው ማን ነው? ሊሰዋ ይዞት የሄደው ማን ነው? ከምድር እሱማ ሰማያዊ ነው፣ እግዚአብሔር አብ ነው። እሺ ከምድር አብርሃም አይደል? አብርሃም አይደለ? እግዚአብሔር አምላክ የአብርሃምን መታዘዝ በሞሪያም ተራራ ላይ ተመለከታ። ምን ያህል እግዚአብሔር አምላክን እንደወደደው፣ ምን ያህል እግዚአብሔር አምላክ እንደታዘዘ፣ የሚወደው ልጁ እስከ ሞት አሳልፎ ለእግዚአብሔር ፍቅር ሲል እንደሰጠ ተመለከታ። ስለዚህ ምን አረገ? በልጁ ይስሐቅ ፈንታ በግን አስቀመጠለት። በግ ተብሎ የተጠራ ማን ነው? በጋችን፣ መስዋዕታችን፣ መዳኛችን፣ አርነት መውጫችን፣ ከባርነት ነፃ የወጣንበት በጉ ተብሎ የተጠራው ማን ነው? ጌታችን ኢየሱስ ክርስቶስ። ስለዚህ አስቀድሞ በሞሪያም ተራራ ላይ አብርሃም አባታችን ምን ያህል ለእግዚአብሔር አምላክ እንደተገዛ
የተመለከተ እግዚአብሔር አብ አንድያ ልጁን ደግሞ በዚህ በአዲስ ኪዳን ለሰው ልጆች ሲል እስከ ሞት አሳልፎ ሰጠ። የአባቶቻችን ክብር ታላቅ ነው። በነገራችን ላይ ለእግዚአብሔር አምላክ የታመኑትን ታማኝነት በጣም ይደነቅ ነው። ለዚህ ክፍል ማብራሪያ ቅዱስ አትናቴዎስ አንደኛ ጴጥሮስ ምዕራፍ 3 ከቁጥር 18 ላይ ያስቀምጣል። እስከ 19 ባለው ላይ ሞዴሬተሮች ከስራ አስቀምጡ። አንደኛ ጴጥሮስ ምዕራፍ 3 ከቁጥር 18 እስከ 19 ባለው ላይ ያስቀምጣል። ስለ እንደዚህ አይነት ነገር እየተናገረ አንድያ ልጁን እግዚአብሔር አምላክ ወደዚህ ምድር እንዴት እስከ ሞት ድረስ እንደላከው የሚያብራራ ክፍል ነው። ስለዚህ ቅዱስ አትናቴዎስ ከነዚህ ክፍሎች ከሮሜ ምዕራፍ 8 ቁጥር 32 ላይ አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 እስከ 19 ላይ ባለው ላይ ተነሳና የእኛም መከራ ተቀበለ፣ በመለኮቱ መከራ ሳይኖርበት ክርስቶስ ስለኛ በስጋ መከራ ተቀበለ ተብሎ እንደተጻፈ፣ ዳግመኛም ስለኛ ስለ ሁላችን ቤዛ አድርጎ ለሕማመ ለሞት ሰጠው እንጂ እግዚአብሔር ለአንዱ ልጁስ እንኳን አላዘነም ብሎ እንደተናገረ እያለ መቀጠል እንችላለን ማለት። ስለዚህ አንድያ ልጁን ምን ያህል እንደወደደና እስከ ሞት ድረስ አሳልፎ እንደሰጠን ተመለከተ። ይህ አንድያ ልጁ የተባለው አስቀድሞ በመለኮት የወለደው ጌታችን ወልድ ተብሎ ይጠራ የነበረውን ኢየሱስ ክርስቶስን እንደላከልን እንመለከታለን። ቅዱስ አትናቴዎስ ምዕራፍ 23 ቁጥር 9 ላይ እንደዚህ ይላል፣ እንደ ቀድሞ መታመም መለወጥ የሌለበት ሆኖ ኖረ። ስለዚህ ከትንሣኤ በኋላ ምን እንደ ቀድሞ አለ። ምክንያቱስ ዓለም ትንቢተ ሚልክያስ ምዕራፍ 3 ቁጥር 6 ላይ ስንመለከት እግዚአብሔር አምላክ መለዋወጥ የሌለበት አምላክ መሆኑን ያስቀምጥልናል። እኔ እግዚአብሔር አምላክ ምን አልልም አለ፣ አልለዋወጥም አለ። ትንቢተ ሚልክያስ ምዕራፍ 3 ቁጥር 6 ላይ እኔ እግዚአብሔር አምላክ ምን አልልም፣ አልለዋወጥም። እኔ ምን አልልም አለ፣ አልለዋወጥም። ስለዚህ እግዚአብሔር አምላክ አይለዋወጥም። ስለዚህ ይህ በሰውነቱ ከእግዚአብሔር አብ በታች ነው የተባለለት፣ ይህ በሰውነቱ ከመላእክትም ያነሰ ሆነ የተባለለት፣ ይህ በሰውነቱ ሞት የተቆጠረለት እግዚአብሔር ወልድ በቀደመ ክብሩ አባቱ ያከብረው ዘንድ ምን አለ? አባት ሆይ ዓለም ሳይፈጠር በፊት በነበረኝ ክብር ምን በለኝ አለ፣ አክብረኝ ብሎ ተናገረ። ስለዚህ በቀደመ ክብሩ መቀመጡ ሲናገር ቅዱስ አትናቴዎስ እንደ ቀድሞ መታመም መለወጥ የሌለበት ሆኖ ኖረ። በነቢይ አድሮ የማይለወጥ አምላክ እኔ ነኝ ብሎ እንደተናገረ በመለኮቱ መለወጥ የለበትም። ሰው ሲሆን እንደዚህ ሆነ። አሁን በስጋ የተቀመጠው እሱ ሳይሆን መለኮቱ ነው ተብሎ የሚነገርለት የሚከፋፈል አይደለም። ስለዚህ አንዴ ሰው፣ አንዴ መለኮት፣ አንዴ እግዚአብሔር፣ አንዴ ሰው እየሆነ የሚለዋወጥ አይደለም ብሎ ትንቢተ ሚልክያስ ላይ ያለውን አስቀመጠላቸው ማለት ነው። በጣም አደገኛ ክርክር ነው እየተከናወነ ያለው። ቁጥር 10 ላይ እንቀጥል። ቁጥር 10 ላይ ስንሄድ ኃጢአታችንን ስለማስተሰረይ ለእኛ የሚገባውን ሞትን ሞት አለ። ለማን የሚገባውን? ለእኛ ለሰው ልጆች የሚገባ ሞት ምን አለ? ሞተ። ለዚህ እኮ ነው በአንዱ አዳም ምክንያት ወደዚህ ዓለም ሞት ገባ። በዳግማዊ አዳም ምክንያት ደግሞ ሞት ከዚህ ዓለም ምን ሆነ? ተሸነፈ። ዘላለማዊነትን አገኘን። ስለዚህ ለእኛ በሚገባ ሞት ሞተ። ምን ሆነ አለ? ሞቱ ምንድን ነው አለ? ቤዛ በሚሆን ሞቱ ሞትን ምን አለ? ያጠፋው ዘንድ ሞተ። ስለዚህ ቤዛችን ነው እንጂ ለማኝ አይደለም። እግዚአብሔር ወልድ ለማኝ አይደለም፣ ቤዛ ነው። ቤዛ ማለት ከፋይ ማለት ነው። የሚከፍል ሰው፣ የአንዱን ሰው ዕዳ የሚከፍል ሰው ለምን ይለምናል? አይለምንም። ስለዚህ ታዲያ ይህን ክፍል ምንድን ነው የምትሉት? አዎ ኢየሱስ ክርስቶስ ምልጃን አቅርቧል በሰውነቱ። ትክክል ነው። ለማን አቀረበ? ለአባቱ። ለማን አቀረበ? ለራሱ። ለማን አቀረበ? ለመንፈስ ቅዱስ። ለማን አቀረበ? አንድ ስልጣን ላለው ለእግዚአብሔር አምላክ አቅርቧል ምልጃ። ለምን? ሰው ነዋ፣ ፍጹም ሰው ነዋ። ሰው ደግሞ ከእግዚአብሔር ለመታረቅ ምን ያስፈልጓል? ምልጃ ማቅረብ አለበት፣ መባ ማቅረብ አለበት፣ መስዋዕት ማቅረብ አለበት። ታዲያ ኢየሱስ ክርስቶስ መባ ምን አቀረበ ስንል ራሱን። ሰው እንዴት ራሱን መስዋዕት አድርጎ ያቀርባል? በምድር ላይ ያሉ ነገሮች ሁሉ ንጹሐን ነበሩም። ስለዚህ በባህሪው ንጽህና ያለው ኃጢአት የሌለበት በደል የሌለበት ለራሱ መንጻትን ደም ማፍሰስ የማይጠበቅበት ጌታችን ኢየሱስ ክርስቶስ ቀራንዮ ላይ ምን ሆነ? ራሱ ደግሞ ምን ሆነ? ቤዛ አቅራቢ ካህን ሆነ። ራሱ ደግሞ ምን ሆነ? ቤዛ ሆነ። ራሱን መስዋዕት አቀረበ። ያለ ደም የኃጢአት ስርየት የለምና። ታዲያ ማን ተቀበለን ያን ስንል ራሱ አባቱ መንፈስ ቅዱስ። እንዴት?
ራሱ ሊቀ ካህን፣ ራሱ ደግሞ ምን መስዋዕት አቅራቢ፣ ራሱ ምን መስዋዕት ሆነ። እሺ ስለዚህ መካከለኛ ተብሏል። ሌላኛው መካከለኝነቱ ምንድን ነው ስንል እግዚአብሔር አብ በመለኮት ያለውን ሁሉ ራሱ እግዚአብሔር ወልድ ደግሞ በመለኮቱ ቅድም አትናቴዎስ እንደነገረን ይህ በጸጋ ሳይሆን ከመቤታችን ከቅድስት ድንግል ማርያም የተወለደው የጸጋ መለኮትነትን የጸጋ አምላክነት ሳይሆን ያለው ራሱ የባህሪ ነው። እግዚአብሔር አብ ያለውን ሁሉ አለው ብሎ ነግሮናልና ይህ መስዋዕት ሆኖ የቀረበው ራሱ ከአባቱ ከመንፈስ ቅዱስ ጋር እኩል ስልጣን ያለው ነውና መስዋዕት ተቀባይ ሆነ። ስለዚህ ኢየሱስ ክርስቶስ አማልዶናል። አዎ ከማን? ከራሱ። ከማን? ከአባቱ። ከማን? ከመንፈስ ቅዱስ። ለምን? ፍጹም ሰው ነው። ፍጹም ሰው። ምልጃውን ማን ተቀበለን? አባቱ። ሌላስ? ራሱ። ሌላስ? መንፈስ ቅዱስ። ለምን? አንዱ ተቀባይ አንዱ የማይቀበል አይደለም። አብ የተቀበለውን ወልድ መንፈስ ቅዱስ ይቀበላል። አንድ ስልጣን ያለው። ወልድ የተቀበለውን አብ ወልድ መንፈስ ቅዱስ ይቀበላል። ለምን? አንድ አምላክ ነው። መንፈስ ቅዱስ የተቀበለውን አብ ወልድ ይቀበላሉ። ሁለትነት ሶስትነት የለውም። አንድ ብለን እንጠራለን። ይቅር ማለት ምንን ያሳያል? ስልጣንን። አብ ይቅር ያለውን ወልድ ይቅር ይላል፣ መንፈስ ቅዱስ ይቅር ይላል። ወልድ ይቅር ያለውን አብ ይቅር ይላል፣ መንፈስ ቅዱስ ይቅር ይላል። መንፈስ ቅዱስ ይቅር ያለውን አብ ይቅር ይላል፣ ወልድ ይቅር ይላል። ለምን? አንዱ በአንዱ ምንድን ነውና ህሉ ነው። ህሉ ማለት ምንድን ነው? አንዱ በአንዱ ይኖራልና። ምን ማለት ነው? አብ ውስጥ አብ በአብ በወልድ ቃልነት በመንፈስ ቅዱስ ህይወትነት ጸንቶ ይኖራል አብ። እሺ ወልድስ በአብ አባትነት በአብ ልብነት በመንፈስ ቅዱስ ህይወትነት ጸንቶ ይኖራል። ቃል ብለን ነው እንጠራዋለን። አብስ አባት ብለን እንጠራዋለን፣ ልብ ብለን እንጠራዋለን። እሺ መንፈስ ቅዱስስ በአብ ልብነት በወልድ ቃልነት ጸንቶ ይኖራል። መንፈስ ቅዱስ ህይወት ብለን እንጠራዋለን። ስለዚህ አብ ያለውን ሁሉ ወልድ አለው፣ ወልድ ያለውን ሁሉ መንፈስ ቅዱስ አለው፣ መንፈስ ቅዱስ ያለውን ሁሉ አብ አለው፣ አብ ያለው ሁሉ ወልድ አለው። ስለዚህ መለያየት የለም። ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ በእመቤታችን ማኅፀን ባደረበት ሰዓት እመቤታችን ቅድስት ድንግል ማርያም ከእሷ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሲሄድ ወልድ ብቻውን ያን ነገር የተገበረው አላለም። አስቀድሞ ምን ተናገረ? የሉቃስ ወንጌል ላይ ያለውን ጠቀሰና አባታችን አትናቴዎስ ምን አለ? መንፈስ ቅዱስ ይጸልልሻል፣ እግዚአብሔር አብ ከኃጢአት ይጠብቅሻል፣ በማኅፀንሽ ወልድ ያድርብሻል ብሎ ነግሯታልና። ስለዚህ የአብም የወልድም የመንፈስ ቅዱስን ፍቃድ በእመቤታችን ማኅፀን ውስጥ ነበረ። ልጇ ብቻ ሳይሆን ያደረው አብ ጠብቋታል፣ መንፈስ ቅዱስ ጸልሏታል፣ ወልድ ደግሞ ከእሷ ተገኝቷል። አንዱ ከአንዱ ተነጥሎ አንድም ነገር አይሰራም። ለምን? በመስራት አንድ፣ በመፍጠር አንድ፣ በመግዛት አንድ፣ በመኖር አንድ፣ በማሳለፍ አንድ፣ ይህን ዓለም አሳልፎ ሌላ ዓለም ላይ እንድንኖር በማድረግ አንድ። ስለዚህ አይነጠልም። ሰዎችን ለማዳን አብም ወልድም መንፈስ ቅዱስም እኩል ስልጣን አላቸው። የአባቴን ፍቃድ ልፈጽም ብቻ መጣው ማለቱ ምን ማለት ነው ስንል የአባቱ ፍቃድ የእሱ ፍቃድ ስለሆነ። ምክንያቱስ ወልድ ለብቻው የሚፈቅደው የለም፣ አብ ለብቻው የሚፈቅደው የለም፣ መንፈስ ቅዱስ ለብቻው የሚፈቅደው የለም፣ በፍቃድ አንድ ብለናልና። ስለዚህ ቅዱስ አትናቴዎስ ምን አለን? ኃጢአታችን ስለማስተሰረይ ለእኛ የሚገባ ሞትን ሞተ፣ ቤዛችን በሚሆን ሞቱ ሞትን ያጠፋው ዘንድ ሞተ። በመሸነፍ ባህር ምን ሰጠመ። ሞት ጽናት የታለ? መቃብርስ ማሸነፍ የታለ ተብሎ ተጠራለት። ኢሳይያስ 25:8 ላይ፣ ትንቢተ ሆሴዕ 13:14 ላይ፣ አንደኛ ቆሮንጦስ ምዕራፍ 15 ቁጥር 24 እስከ 28 ላይ ተቀምጠው 40 ስንት ነው ይሄ ነገር ቁጥሩ? 54 እስከ 44 አይ ቲንክ 44 ሶሪ ከ44 እስከ 48 ከተሳሳትኩ አርሙት። ስለዚህ ቅዱስ አትናቴዎስ መቃብር ያላስቀረው ሞት ያላሸነፈው ማንም ያልያዘው መሆኑን ገለጠ። ማንም ያላሸነፈው እንደሆነ፣ ማንም ያልገዛው እንደሆነ። ስለዚህ ይሄ ተቀድሞ የተነገረው ትንቢት ተፈጻሚነቱን አገኘ አለ። ቁጥር 11 ላይ ምን ይለናል? እንደ ተጻፈ ኃጢአታችንን ለማስተሰረይ ጌታችን ኢየሱስ ክርስቶስ ሞተ አለ። ማን ሞተ? ማን ሞተ? ጌታችን ኢየሱስ ክርስቶስ ሞተ። አሁን እዚህ ጋር ቅዱስ አትናቴዎስ
እንደዚህ ቢል ኖሮ ትክክል ነው ብላችሁ ታስባላችሁ? እስኪ ፍረዱ። እንደ ተጻፈው ኃጢአታችን ለማስተሰረይ እግዚአብሔር ወልድ ሞተ ብሎ ቢጽፍ እግዚአብሔር ወልድ ሞተ ብሎ ቢጽፍ ትክክል ነው? ቅዱስ አትናቴዎስ እግዚአብሔር ወልድ ያው ወልድ ሰው ሆኖ ሞቶልናል፣ ግን እግዚአብሔር ወልድ ሞተ ብሎ ቢጽፍልን ትክክል ነው ነው? እንደዚህ አለ፣ እንደ ተጻፈ ኃጢአታችንን ለማስተሰረይ ጌታችን ኢየሱስ ክርስቶስ ሞተ አለ። ይህ ስም የምን ስም ነው ብለናል? የተዋህዶ ስም ነው አለና፣ ይህ ስም የተዋህዶ ስም ነው። ይህ ስም የተዋህዶ ስም ነው። ሞተ አለ። ሞተ ማን ሞተ አለ? ኢየሱስ ክርስቶስ ሞተ አለ። በመለኮቱ ሞተ ሳይኖርበት ቀድሞ እንደነበረ ለዘላለሙ ግን ምን ይላል አለ? ይኖራል አለ። በመለኮቱ አለ። በመለኮቱ ሞት ሳይኖርበት ምን አለ? ቀድሞ እንደነበረ ለዘላለም ይኖራል። ምክንያቱስ ኢየሱስ ክርስቶስ የሚለው ስም መለኮታዊ ባህሪን ከስጋ ባህሪ ጋር አንድ አድርጎ የተጠራበት ስሙ ነው። ስለዚህ ኢየሱስ ክርስቶስ ሞተ ተብሎ ይጠራል። ለምን? ኢየሱስ ክርስቶስ ኢየሱስ ክርስቶስ ተዋህዶ ነው አይደለ? አንድ የምንለው። ስለዚህ ኢየሱስ ክርስቶስ በሚለው ውስጥ የሚሞት ስጋ አለ በባህሪ፣ የማይሞት መለኮትም አለ በባህሪ። ስለዚህ ኢየሱስ ክርስቶስ ስንል የማይሞት መለኮታዊ ባህሪ ወልድ የምንለው አስቀድሞ ወልድ ብለን የጠራንበት የማይሞተው መለኮታዊ ባህሪው ከምኑ ጋር አለ? ከሚሞተው የስጋ ባህሪ ጋር አንድ ሆኖ አለ። ስለዚህ ወልድ ሞተ ካልን ስለ መለኮትነቱ እያወራን ነው። ምክንያቱስ ወልድ ሞተ አይባልምና። ወልድ ግን በምን ሞተ ማለት ግን እንችላለን? በስጋ ሞተ። ስለዚህ ወልድ በስጋ ሞቷል ብለን ግን እንጠራለን። ወልድ ለብቻ ሞተ ካልን ግን መለኮትን እየጠናል በስጋ ሚል። ኢየሱስ ክርስቶስ ሞተ ካለ በኋላ በመለኮቱ ግን ምን የለበትም አለ? ሞት ሳይኖርበት ቀድሞ እንደነበረ ለዘላለም ይኖራል፣ በሞትም አይያዝም፣ የማይታመም የእግዚአብሔር አብ ኃይሉ ነውና አለ። ስለዚህ አንድ ሰው ነጥሎ ወልድ ሞተ ካለ ወልድ እኮ አስቀድሞ የነበረ ስሙ ነው። ግን ደግሞ ለወልድ ሞት ተቆጥሯል። እንዴት? በስጋ ከመቤታችን ከቅድስት ድንግል ማርያም ተዋህዶ። ማን ነው? ቅድም ቅዱስ አትናቴዎስ ሲነግረን እንደነበረው ይህ ሞት የተቆጠረለት ኢየሱስ ክርስቶስ ያለው አስቀድሞ ከእግዚአብሔር አብ በመለኮት የተወለደው ራሱ ነውና። ግን አስቀድሞ በነበረው የሰው ልጅ ከመፍጠሩ በነበረው ባህሪ ወልድ የሚሞት አይደለም። ግን አስቀድሞ በነበረው ባህሪው እንዳይቀጥል ያደረገው ግን ምንድነው ስንል፣ ለምሳሌ ሞት ለወልድ እንዲቆጠር ወይ ለመለኮት ሞት እንዲቆጠርለት ያደረገው የስጋን ባህሪ በስጋ ምክንያት ሞት ስለተቆጠረለት ምን ሆኗል? የማይሞት አምላክ ምን እንድንል ሆነ? ሞተ። በምን? በስጋ እንድንል አድርጎ ነው። በስጋ እንድንል አድርጎ ነው። የዛሬው ትምህርት ሽወዳ የለውም። እሺ፣ በደንብ አድርጋችሁ ጆሮአችሁን አቅንታችሁ ስሙት። እየተማርን ያለ ነው የቅዱስ አትናቴዎስን ስለሆነ እንደዚህ ሊፈትነን ነው ምናምን ብላችሁ እንዳታስቡ። አሁን ፈተና ላይ አይደላችሁም፣ ትምህርት ላይ ነን ያለ ነው። ስለዚህ በደንብ ጆሮአችሁን አቅንታችሁ ስሙ። እሺ፣ ትምህርቱን ነው፣ አሁን ቀጥታ ትምህርቷን ነው እየሰጧችሁ ያለሁት። ልክ እንደተለመደው ሌላ ጊዜ ልክ አሁን መናፍቃኖች እንዲህ ቢያደርጉ ምናምን የሚባል ነገር አሁን የለም። እሺ፣ አሁን ትምህርቱ ላይ ብቻ አተኩሩ። ስለዚህ በመለኮቱ ሞት ሳይኖርበት ታዲያ እንዴት ሞት ተቆጠረበት? ጻፉልኝ እስኪ። በመለኮቱ ሞት ሳይኖርበት
ታዲያ እንዴት ሞት ተቆጠረበት? ለመለኮቱ ሞት እንዴት ተቆጠረ? በምን ተቆጠረ? መለኮት በባህሪው ሞት የለበትም እያለን ከሆነ ታዲያ ሞት እንዴት ተቆጠረበት? እንዴት እግዚአብሔር ሞተ እንላለን? እንዴት ሞተልን እንላለን? በስጋ አብርሽ ጎበዝ፣ በስጋ ለምን? ኢየሱስ ክርስቶስ የሚለው ስም የተዋህዶ ስም ነው። ከተዋህዶ በኋላ የሰማነው ስም ነው። የማይሞት የነበረ አምላክ የሚሞት የነበረን ስጋ ባህሪው አድርጎንና የስጋ ባህሪ ለመለኮት ተቆጥሯል። ኢየሱስ በሚለው ስም ውስጥ የሁለት ባህሪ አንድነት ስላለበት ወልድ ካልንሳ አስቀድሞ የነበረው ስሙ የክብር ስሙ የመለኮት ስሙ ነው። ግን ደግሞ ወልድ ሞተልን ማለት እንችላለን? አዎ። በምን? በስጋ። ምክንያቱስ ወልድ ነዋ ሰው የሆነው ሌላ አይደለም። ቅድም ቅዱስ አትናቴዎስ እንደነገረን። እሺ እንቀጥል እስኪ። አሁንም ራሱ በደንብ ያብራራለን። ቅዱስ አትናቴዎስ ያብራራለን። ሐዋርያው ጴጥሮስ እንደተናገረው አለ ሞት ሊይዘው ያልቻለምና አለ ወደ ሰማይ አረገ። ማነው ወደ ሰማይ ያረገው? ወደ ሰማይ ያረገው ማለት ማነው? ወደ ሰማይ ያረገው መለኮቱ ነው ሰውነቱ ነው? ወደ ሰማይ ያረገው መለኮቱ ነው ወይንስ ስጋው ነው? ወደ ሰማይ ያረገው ፍቱ። ስጋው ነው ወይንስ መለኮቱ ነው ያረገው? ኤልያስ ጎበዝ፣ አዳነች ጎበዝ፣ ፈይሴ ጎበዝ፣ ስም ጠራችሁ ቢታንያ ጎበዝ፣ ሪቾ ጎበዝ፣ እመቤት ኤክስ ይመን ጎበዝ፣ ቡዜ ጎበዝ፣ አብርሼ ጎበዝ፣ ትንሿ ጎበዝ፣ ትንሿ ኤክስ ኢዮአብ ትክክል፣ ኤዱ ትክክል፣ መቅዲ አሁን ትክክል፣ ሳምሪ ትክክል፣ አሁን ቤዛ ትክክል፣ ቃል ኪዳን ትክክል፣ ጊዜ ለኩሉ ኤክስ፣ ወለተ መድን ትክክል፣ ኩሜ ትክክል፣ ተመስገን ጌታዬ ኤክስ። መለኮት ነው ያረገው ካልን ስጋውን ያረገው ካልን መለኮቱስ ከተዋህዶ በኋላ መነጣጠል ይቻላል? ኢየሱስ ክርስቶስን አካል ያረገው ስጋው ነው ያላረገው መለኮቱ ነው እንላለን? ወይስ ያረገው መለኮቱ ነው ስጋው አላረገም እንላለን? መለኮትን ከስጋ እንነጥላለን? አንነጥልም። የተጠየቃችሁት መለኮቱ ነው ወይንስ ስጋው ነው ነበረ? ሰው መለኮትና ስጋ አንድ ላይ የተዋህዱት ኢየሱስ ክርስቶስ ወደ ሰማይ አድርጓል እንጂ መለኮትና ስጋ ይነጣጠላል? አይነጠልም። ስለዚህ ምን አለ ቅዱስ አትናቴዎስ? ሐዋርያው ቅዱስ ጴጥሮስ እንደተናገረ ሞት ሊይዘው አልቻለም፣ ወደ ሰማይ አረገ፣ በአብ ቀኝ ተቀመጠ። ይኸውም አለ እርገት ነበረ፣ ቃል ከአዳም ነስቶ በተዋህዶ ስጋ የፈጸመው ነው አለ። ቃል ሲል ማን ነው? ወልድ አስቀድሞ የነበረው። በደንብ እየሰማችሁ። ይህ ቃል ቀድሞ ነበር የተባለው የዮሐንስ ወንጌል ምዕራፍ 1 ላይ ያለው ቃል የተባለው ከማን የነሳውን ስጋ ላይ? ከአዳም ነስቶት በተዋህዶ ስጋው የፈጸመው ነው። በምን? በተዋህዶ መለኮት ከስጋ ሳይነጠል አርጓል እያለን መለኮቱን ያረገው ስጋውን ያረገው ተብሎ አይከፈልም። የሐዋርያት ሥራ ምዕራፍ 2 ቁጥር 24 ላይ እናየዋለን። 2 ነጫጭ ልብስ የለበሱ መጡ። ስለምን ወደ ላይ አፍጣችሁ ትመለከታላችሁ? እንዲሁ ወደ ሰማይ ሲወጣ እንደተመለከታችሁት እንዲሁ ዳግመኛ ይመጣል ብሎ የተናገረበትን ክፍል እናስታውሳለን። ስለዚህ ስጋውና መለኮት ተብሎ አይከፈልም በተዋህዶ። ይኸው ቅዱስ አትናቴዎስ ከዛ ወዲያ ምን አለን? እዚህ ምዕራፍ 23 ቁጥር 13 ላይ የእግዚአብሔር ቃል ሲያመለክት ጌታ አብ ጌታዬን ወልድ በቀኝ ተቀመጥ አለው ብሎ ነቢዩ ዳዊት በመጽሐፍ እንደተናገረ አለ። የእግዚአብሔርን ቃልን ሲያመለክት አለ ጌታዬን በቀኝ ተቀመጥ አለው ብሎ ነቢዩ ዳዊት መጽሐፉን እንደተናገረ ጌታ ማንን? ጌታዬን። ጌታ ሲል አብን፣ ጌታዬ ሲል ወልድን በቀኝ ተቀመጥ አለው። እሺ አሪፍ። ስለዚህ አብ ምን ተብሎ ይጠራል? እግዚአብሔር አብ ምን ተብሎ ይጠራል? አሁን እንደነገረን ቅዱስ አትናቴዎስ እግዚአብሔር አብ ምን ተብሎ ይጠራል? ጌታ።
እግዚአብሔር አብ ምን ተብሎ ይጠራል? ጌታ ተብሎ ይጠራል። እሺ እግዚአብሔር ወልድስ ምን ተብሎ ይጠራል? ጌታ። እሺ ጥሩ ሪፖርት እያጠጡን ነው። ጥሩ ሪፖርት ላይ ነን። ኮፒሊንክ አድርጉት እሺ ከቻላችሁ። ስለዚህ መንፈስ ቅዱስ ምን ተብሎ ይጠራል? አንድ ስለሆነ አብ ያለውን ሁሉ ወልድ አለው መንፈስ ቅዱስ አለው ብለናል። ጌታ ተብሎ ይጠራል። ስለዚህ እዚህ ክፍል ላይ ምን አለ? የእግዚአብሔርን ቃል ሲያመለክት ጌታ ጌታዬን በቀኝ ተቀመጥ አለው። እሺ እንቀጥል። ቀኝና ግራ የሚያስፈልገው ለምሳሌ እቺ ሰማያዊያው ያለችው በቀኝ ነው በግራ ነው? ሰማያዊ ያለው በቀኝ ነው በግራ? በቀኝ ወይስ በግራ? ለዚህ ዕቃ በቀኝ ነው በግራ ነው ያለችው? በምንድን ነው ያለው? በቀኛ። እሺ አሁንስ አሁን ደግሞ በምን? በግራ። እሺ እዚህ ቤት ውስጥ ያለው ንፋስ በቀኝ ነው በግራ ነው ያለው? እዚህ ቤት ውስጥ ያለው ንፋስ በቀኝ ነው በግራ ነው ያለው? በሁሉም ቦታ ቀኝና ግራ የለውማ። በሁሉም ቦታ አለ። የሌለበት ቦታ የለም። መወሰን ስለማንችል ይህንን የፈጠረ ማን ነው? ይህንን ማን የፈጠረው? ይህን የፈጠረው እግዚአብሔር ነው። ስለዚህ ለእግዚአብሔር አምላክ ቀኝና ግራ የለውም ነው። ታዲያ ምን እያለን ነው? ቅዱስ አትናቴዎስ ምን እያለን ነው? ምን እያለን ነው? በቀኝ ብሎ የተናገረው ምን ማለት ነው? በቀኝ ሲል እግዚአብሔር ቃል ሲያመለክት ጌታ ጌታዬን በቀኝ ተቀመጥ አለው። በምን ማለት ነው? ስልጣን ማለት ነው። ቀኝ ብርቱ ነው። ቀኝ ኃይል አለው። ቀኝ ጀግና ነው። ቀኝ ያስራል፣ ቀኝ ይወረውራል፣ ቀኝ ይፈታል፣ ቀኝ ይገፈትራል። በጣም ከዚህ ከግራው እጅ የቀኝ እጅ ብርታት አለው። ስለዚህ ይህን ንፋስ የፈጠረ አካልነት የሌለው እግዚአብሔር አብ ቀኝና ግራ የሚባል ነገር የለውም ነው። ታዲያ ምን እያለው ነው ስንል በስልጣን በክብር ተቀመጥ እያለው፣ ስልጣንን፣ ክብርን፣ ኃይልን፣ ልዕልናን የሚያሳይ። ስለዚህ በቀኝ ተቀመጥ አለው ብሎ ነቢዩ ዳዊት በመጽሐፍ እንደተናገረ መዝሙር 16:15 ላይ ምዕራፍ መዝሙር 16:15 ቁጥር 7 እስከ 11 ባለው ላይ ማግኘት ትችላላችሁ። ያው መዝሙር ምዕራፍ ስለሌለው እሺ፣ መዝሙር 1 መዝሙር 2 ስለሚባል እሺ። ቃል በመለኮቱ አይወሰንምና አለ። ቃል በመለኮቱ ምን የለውም? ቃል ማለት ወልድ ነው። ስለዚህ ወልድ በመለኮቱ ምን የለውም? ውስንነት የለውም አለ። ቃል በመለኮቱ ምን የለውም አለ? ውስንነት የለውም፣ አይወሰንም። ቃል በመለኮቱ ውስንነት የለውም። እርሱ ከአብ ከመንፈስ ቅዱስ ሰማይ ምድርን ይወስናል እንጂ ቀዳማዊ አብ የተገኘ እርሱ ከዘመን አስቀድመው ከነበሩ ከአብ ከመንፈስ ቅዱስ ጋር የነበረ ቀዳማዊ ነው እንጂ ማንም አይወስነውም። ሰማይና ምድርን የሚወስን እንጂ ቃልን ማንም ሰው እዚህ ነው እዛ ነው ብሎ መወሰን አይችልም። ስለዚህ ቃል በሁሉ ቦታ አለ እያለን ነው። ወሳኝ ነው እንጂ የሚወስኑት አይደለም። ከእግዚአብሔር አብ ጋር ከእግዚአብሔር መንፈስ ቅዱስ ጋር የነበረ ቀዳማዊ ነው እንጂ እዚህ ነው እዛ ነው ያለው ተብሎ ቦታ የሚወሰንለት አይደለም። 2 ደቂቃ አለችን። 15 ዋንያት በጣም አሪፍ። ስለዚህ እግዚአብሔር በመለኮቱ ቀኝ ግራ የለውም። ይህን በደንብ ወቁ። ስለዚህ ቀኝ ኃይል የሚላቸው ኃይልን ስልጣንም የሚያሳይ ነው። ስለዚህ እዚህ ቁጥር 15 ላይ ክርስቶስ አለ። ክርስቶስ ሲል ተዋህዶን ያሳያል። ስለዚህ ክርስቶስ የእግዚአብሔር ኃይሉ ነው። ክርስቶስ የማን ኃይሉ ነው አለ? የእግዚአብሔር ኃይሉ ነው። የማን በቀኝ ተቀመጥ ያለው ማን ነበረ? እግዚአብሔር አብ።
ታዲያ እግዚአብሔር አብ እግዚአብሔር ተብሎ አይጠራም? ይጠራል። ወልድስ እግዚአብሔር ተብሎ አይጠራም? ይጠራል። መንፈስ ቅዱስ እግዚአብሔር ተብሎ ይጠራል? አዎ። ሶስት እግዚአብሔር እንላለን? አንልም። ስንት? አንድ እግዚአብሔር ነውና። ነገር ግን እግዚአብሔር የሚለው መለኮትን የሚያሳይ ነው። አብ መለኮት ነው? አዎ። ወልድ መለኮት ነው? አዎ። መንፈስ ቅዱስ መለኮት ነው? አዎ። ግን ሶስት መለኮት አንልም። አንድ ብለን እንጠራለን። አንድ ብለን እንጠራለን። እሺ። ስለዚህ ክርስቶስ ስጉ ቃል ስጋን ከቃል ጋር ቃል ከስጋ ጋር የተዋሃደው ይህን ክርስቶስን የእግዚአብሔር ምኑ ነው አለ? ኃይሉ ነው። ለዚህ ነው በቀኝ የተቀመጠ ያለው እያለ እየፈታልን ነው አትናቴዎስ። ስለዚህ የእግዚአብሔር ጥበቡ ነው። ጥበብ ማለት ሕግ ማለት ነው። አስቀድሞ ከሕግ ጋር የነበረ ሕግን ያወቅንበት ቃል ሆኖ ሁሉን ያስተማረበት ስለሆነ ሐዋርያው ጳውሎስ እንደተናገረ አለ የማይመረመር የእግዚአብሔር አብ ኃይሉ ነው ብሎ ተናግሯል ጳውሎስ አለ ቅዱስ አትናቴዎስ። ማንም ሜንሽን አድርጎ ቅዱስ ጳውሎስን ይኸው አንደኛ ቆሮንጦስ ምዕራፍ 1 ቁጥር 24 ለተጠሩት ግን አይሁድ ቢሆኑ የግሪክ ሰዎችም ቢሆኑ የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ ነው። ኃይልና ጥበቡ ለእግዚአብሔር የሆነው ጌታ ኢየሱስ ክርስቶስ ነው አለ። አይሁድ ቢሆኑ የግሪክ ሰዎች ቢሆኑ ስልጣን የሚፈልግ ይሆን ጥበብን የሚፈልግ ይሆን ማንም ቢሆን መነሻው ከክርስቶስ ነው እያለ ነው አንደኛ ቆሮንቶስ። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ኃያል አምላክ ተብሎ የሚጠራ መሆኑን ልናውቅ ይገባል ማለት ነው። እንግዲህ ለዛሬ የነበረን ቆይታ ይሄን ይመስላል። እግዚአብሔር አምላክ ከፈቀደ ነገ ምሽት ከ1 ሰዓት እስከ 2 ሰዓት ባለው ደግሞ ከዚህ ከቁጥር 16 ጀምረን እንመለከታለን። እግዚአብሔር አምላክ በረዳን መልኩ ሃይማኖተ አበው ሙሉ ለሙሉ እንማራለን። እርግጠኛ ነኝ ቢያንስ ሚስጥረ ሥላሴ፣ ሚስጥረ ሥጋዌ፣ የእግዚአብሔርን ድንቅ ስራ እንዴት እንደነበረ፣ ለምን ሰው ሆኖ እንደመጣ፣ ለምን እንደሞተ፣ ለምን እንዳዳነን ሁሉን የምናውቅበት ትምህርት ነው። በነገራችን ላይ ጆሯችሁን ሰጥታችሁ አድምጡ። ከዚህ በኋላ የስህተት ነገሮችን አልናገርም። እናንተን ለመፈተን ወይም ይሳሳታል አይሳሳታም ብላችሁ ታዩኛላችሁ ናም ብዬ አለለም። ምክንያቱም አሁን ጊዜው አይደለም። ሰው በቀደም ዕለት ተናግሬያለሁ። ስለዚህ ጊዜው አይደለም አሁን ይሄን ለማለት ጊዜው ስላልሆነ